ሰላም ውድ የዜድ ኪችን ተከታታዮች እንዴት ከርማችኋል? እንዴት ውላችኋል? በያላችሁበት ሰላምን ተመኘው። ዘቢብ ነኝ። ዛሬ ደግሞ እንደምታዩት በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮ የሚሆነው የላም ቾፕ ወይ ደግሞ የጎድን ጥብስ ሮስትድ እንዴት እንደምናደርግ በሁለት አይነት መንገድ አሳያችኋለሁ። ያው እንግዲህ ይሄ የሮስትድ አሰራር ለየት የሚያደርገው ነገር ምንድነው? ከሌላው ዛሬ የማደርገው እቀምመዋለሁ ወዲያውኑ እጠብሰዋለሁ ማለት ነው። እንደ ሌላ ጊዜ ዘፍዝፌ ግማሽ ሰዓት ወይ አንድ ሰዓት አላስቀምጠውም ማለት ነው። ይሄ ነው የሚለየው። ቆንጆ ምግብ እንሰራለን። ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እሺ ተመልካቾቼ በዋናነት ያው የላም ቾፕ ያስፈልገናል። በደንብ ያው በተቻለ መጠን ቅባትነቱን ማለት ስቡን ለማጽዳት ሞክሬ ያለውኝ እዚህ ጋር ያው እንትን እንዳላበዛባችሁ ብዬ ነው፣ ቪዲዮ እንዳላበዛባችሁ ብዬ ነው። ሌላው ምንድነው የማደርገው በዚህ እቀጠቅጠዋለሁ ማለት ነው። እናንተ የእንትን መቀጥቀጫው ካላችሁ በዛ ማድረግ ትችላላችሁ። ከሌላችሁ ደግሞ እንደዚህ በቢላ መምታት ትችላላችሁ ማለት ነው። እንደዚህ ፍላት እናደርገዋለን፣ ስስ እናደርገዋለን ስጋውን። ይሄንን ማድረግ ያስፈለገበት ምክንያት እንደዚሁ እንዳለ ከጠበስ ነው እንትን አይልም ማለት ነው። በደንብ ውስጥ ድረስ አይበስልም። ስለዚህ በዚህ መልክ በደንብ አድርጌ እንዲሰፋ አደርገዋለሁኝ ስጋውን ማለት ነው። ሌላው ነጭ ሽንኩርት ካዘጋጀሁት ከጨረስኩኝ በኋላ ሁለት ነጭ ሽንኩርት አለኝ። እሱን አደርጋለሁ። የተጠቀምኩትን ግብአቶች በሙሉ ዲስክሪፕሽን ቦክስ ላይ ጽፍላችኋለሁ። ከዛ አንድ ማንኪያ ዘይት ኦሊቭ ኦይል አደርጋለሁ። ስጋው በነገራችን ላይ ከ1 ኪሎ በታች ነው። ያው ብዙ ይመስላል ሲታይ እንጂ ከ1 ኪሎ በታች ነው፣ ያነሰ ነው ማለት ነው። አንድ ማንኪያ ስሞክድ ፓፕሪካ አድርጌያለሁ። ከዛ ግማሽ ማንኪያ ብላክ ፔፐር ቁንዶ በርበሬና ኪሚያን ፓውደር ግማሽ ማንኪያ፣ ከዛ ጨው አደርጋለሁ። ሌላው ደግሞ ቤት ውስጥ የተዘጋጀ አልኳችሁ ከዚህ በፊት ነግሬያችኋለሁ በሌላ ቪዲዮ፣ ኮሮሪማና ሮዝመሪ ፓውደር በጣም ትንሽ ነው የማረገው፣ ያው ለጣዕሙ ስል ነው ማለት ነው። ቆንጆ ጣዕም ይሰጠናል። ጨው አረግና ማቀላቀል ጀምራለሁ ማለት ነው። በደንብ ነው ማቀላቀለው፣ ምክንያቱም ማሪኔት አድርጌ አላስቀምጠውም። ይሄንን እያንዳንዱን እንግዲህ በእጄ እየገባውኝ ቅመሞቹ ሁሉም ቦታ እንዲዳረስ በእጄ አነካኳለሁ ማለት ነው። አዳርሰዋለሁ ማለት ነው በዚህ መልኩ። እሺ ተመልካቾቼ ያው እንደምታዩት በዚህ መልኩ አዳርሼ ጨርሻለሁኝ። አሁን ቀጥታ ወደ ስራችን ማብሰላችን ነው የምገባው። በመጀመሪያ ደረጃ ምንድነው የማደርገው? በማሽኑ ነው የምጠቀመው ማለት ነው። ማሽኑ የሌላችሁ ሰዎች ደግሞ ወይ በኦቨን ወይ ደግሞ በመጥበሻ እንዴት መስራት እንደምትችሉ አሳያችኋለሁ ማለት ነው። ዛሬ የማሳያችሁ ያው የኦቨኑን ሳይሆን የማሽኑንና የሮስትድ ማድረጊያውንና የመጥበሻውን ይሆናል ማለት ነው። ምክንያቱም ባለፈው ከዚህ በፊት የዶሮ ሮስትድ ሰርቼ ማለት ነው በመጥበሻ ማሳይቻለሁኝ፣ ግን በኦቨን መጠቀም እንችላለን ወይ የሚል ጥያቄ መጥቶልኝ ነበረ። በውስጥ በፌስቡክም ጠይቀውኝ ነበረና አው ይቻላል። እንደኔ ካረጋችሁ በኋላ ማሪኔት ካረጋችሁት በኋላ በኦቨን መስራት ይቻላል። ግዴታ ማሽን መኖር አይጠበቅበትም ማለት ነው። እኔ አሁን እዚህ ጋር ስላለኝ ማሽን ተጠቀምኩኝ። ከሌለ ግን ምንም ችግር የለውም። ይሄ ማበሰል በዚህኛው ማበሰለን በሌላ ማበሰለን ደሴም ነው የሚሆነው ማለት ነውና ይሄኛው ልዩነቱ ስቡን ያስወግድልናል ማለት ነው። ፋቱ ያወጣልናል። ያ ነው በቃ ልዩነቱ እንጂ ምንም ልዩነት የለውም።
እና መጠቀም ትችላላችሁ ለማለት ፈልጌ ነው። አሁን እዚህ ጋር በዘይት ደግሞ አሳያችኋለሁ። የሚገኝ አድርጌ እጠብሳለሁ ማለት ነው። ይሄው እንግዲህ እንደምታዩት ሁሉንም አርጃለሁ ማለት ነው፣ ጨምሬያለሁ ማለት ነው። እንግዲህ ጨርጨር ሲል እንድትሰሙት ብዬ ነው፣ ድምፅ እንዳይረብሻችሁ። ሌላውን ያው ማስገባት አልቻልኩም፣ የልጆች ድምፅ እንዳይረብሻችሁ በማለት ነው። በዚህ መልክ በየ3 ደቂቃ ወይ በየ2 ደቂቃ አገላብጠዋለሁ። እሳቱ ደግሞ በደንብ አርጌ ነው ማበስለው፣ ምክንያቱም እሳታችን የቀነሰ ከሆነ ምንድነው የሚሆነው? ስጋችን ይለዛል ማለት ይለዛል ሳይሆን ምንድነው የሚባለው? ይገነተራል፣ ይገነተርብናል ማለት ነው ስጋችን። ስለዚህ ምንድነው የማደርገው? እሳቴን ሀይ አርጌ በየ2 ደቂቃ አገላብጠዋለሁኝ እንደምፈልገው እስከሚበስልልኝ ድረስ ማለት ነው። በዚህ መልኩ ያው በጣም ነው የሚያምረው። ሽታው ልነግራችሁ አልችልም። ከዛ ዘይቱ በጣም የጋለ ስለሆነ ስጋው ላይ በዚህ ሽታ ላይ ያስፈት በጣም አፈሳለሁ ማለት ነው። እሺ ተመልካቾቼ ያው እንደምታዩት እንደምፈልገው በስሎልኛል። በጣም ነው የሚያምረው። እንደገና ደግሞ ልክ እንደዚህ ቀጥቅጠነው ስንሰራው ብዙ ሰዓት አይወስድም ማለት ነው ለማብሰል፣ ቶሎ ነው የሚበስለው። በዚህ መልክ አብስያለሁ። የመጥበሻውም ሬዲ ነው። የሚገርማችሁ እንዲያውም የመጥበሻው ቀድሞ ነው የበሰለው ማለት ይቻላል ከማሽኑ ይልቅ፣ ምክንያቱም ማሽኑ ቀስ ብሎ ስለሚያበስል ማለት ነው። ያው እንደምታዩት የማሽናችንም በስሏል። የሁለቱም ብዙም ሳይቆይ ደርሶልናል እና ሽታው ደግሞ ልነግራችሁ አልችልም። በጣም ደስ ይላል፣ ያምራል። ያው እንደምታዩት በጣም ነው የሚያምረው። በደንብ ነው ብስል ያለው። እንግዲህ በዚህ መልክ ከሩዝ ጋር ታጅቦ ቀርቧል። ያው እንግዲህ ያው እንዳያችሁት ላይን በሚማርክ መልኩ አቅርቤዋለሁኝ። በጣም ቀላል ነው። ከራይዝ ጋር ያቀረብኩት ሌላ ምንም አላረኩም። እናንተ በምትፈልጉት አይነት ምግብ አብራችሁ መብላት ትችላላችሁ። ብቻውን ሁላ መብላት ይቻላል ማለት ነው። ያው እኔ ለልጆችም ስለሆነ ከሚፈልጉት መርጠው ይብሉ በማለት ነው እንደዚህ ያዘጋጀሁት። እኔ እንዳዘጋጀሁት መሆን የለበትም። የእናንተ ምርጫ ደግሞ የእናንተ ነው ማለት ነው። አይ ሆፕ ትወዱታላችሁ ብዬ ተስፋ አደርጋለሁ። የዛሬ ቪዲዮ እንግዲህ ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አቅም ያላችሁ ሰዎች ደግሞ ሼር በማድረግ ብታበረታቱን ብዬ አሁንም መልእክቴን አስተላልፋለሁኝ። አመሰግናለሁ እስከዚህ ሰዓት ድረስ ስለተከታተላችሁኝ። ከመሄዳችሁ በፊት ግን ቀምሼ ላሳያችሁ። ያው እንደምታዩት